ሳይኮሎጂ፣ ሞቲቬሽን እና ሰልፍ ኢምፕሩቭመንት ቻናሎች መቼም አይሞቱም። ምክንያቱም የሰው ልጅ አእምሮ ጋር የተጣመሩ አይዲያዎች ስለሆኑ። እናም በእነዚህ ኒች የተከፈቱ ቻናሎች ቀለል ያሉ ስቲክማን አኒሜሽኖችን ብቻ በመጠቀም በአጭር ጊዜ ውስጥ ብዙ ሰብስክራይበሮችና ቪውዎችን ያገኛሉ። እኔም ከቅርብ ጊዜ በፊት አዋጭ የዩቲዩብ አውቶሜሽን ቻናል አይዲያ እየፈለኩ ነበር። እናም ከተወሰነ ፍለጋዎች በኋላ እነዚህን ቻናሎች አገኘኋቸው። እንደምትመለከቱት ይህ ቻናል ከተከፈተ 1 አመት ራሱ አልሞላውም። እናም በዚህ አጭር ጊዜ ውስጥ ብቻ ከ90 በላይ ሰብስክራይበር እና ከ3 ሚሊዮን ቪው በላይ ማግኘት ችሏል። እናም ደግሞ በወር ውስጥ ብቻ ከ190 እስከ 3000 ዶላሮችን ይሰራል። ይህም ቻናል በተመሳሳይ በአጭር ጊዜ ውስጥ ከ90,000 በላይ ተከታዮች እና ከ6 ሚሊዮን በላይ ቪው አለው። ኤስቲሜት ሬቬኒዩን ከተመለከትን በወር ውስጥ ብቻ ከ450 እስከ 7500 ዶላሮችን ያገኛል። እናም እንደዚህ አይነት አኒሜሽን ቪዲዮዎች መስራት በጣም ቀላል ነው። ለምሳሌ እኔ በ20 ደቂቃ ውስጥ የሰራሁትን ቪዲዮ ላሳያችሁ። Yeah, that's not hunger. That's psychology messing with you. Here's the crazy part. Your mind is not designed to make you happy. It's designed to keep you alive. Fear, for example. You're not scared because you're weak. You're scared because your brain is overprotective. Like that friend who says, don't go out. It might rain when there isn't a single cloud in the sky. Now let's talk about overthinking. Why does your brain replay awkward moments from years ago? Because it thinks it's learning. It's a fun one. Ever feel more motivated after watching one motivational video, but still not actually do anything? That's called the illusion of progress. Your brain feels rewarded just by thinking about improvement. So በዚህ ቪዲዮ ይህንን ቻናል ኮፒ በማድረግ ከቻናል ክሬሽን ጀምሮ እስከ ቪዲዮ አፕሎዲንግ ያለውን ፕሮሰስ ሙሉ ለሙሉ ፍሪ የሆኑ የኤአይ ቱሎችን ብቻ በመጠቀም የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ ካያችሁት ዩቲዩብ አውቶሜሽን ላይ በአጭር ጊዜ ሰክሰስፉል እንድትሆኑ የሚረዱ ቲፖችን እሰጣችኋለሁ። እናም እነዚህን ስቴፖች ለሳይኮሎጂ፣ ለሞቲቬሽን፣ ለሄልዝ እና ፋይናንስ ኒቾች መጠቀም ትችላላችሁ። ቪዲዮ ለመጨረሻ ጊዜ ከለቀቁ ኦልሞስት 6 ወር ሆኖኛል። ሶ ዩቲዩብ ቪዲዮውን ለብዙ ሰው እንዲያዳርስ ላይክ ያደርጋችሁ ጀምሩ። በመጀመሪያ የምናደርገው ለቻናላችን ስም መምረጥ ነው። ለዚህ ደግሞ ቻትጂፒቲን መጠቀም እንችላለን። ሶ መጀመሪያ እዚህ ጋር ያለውን ፕሮምፕት ኮፒ አድርገን ወደ ቻትጂፒቲ እናስገባዋለን። ፕሮምፕቱን ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ከዛ በመቀጠል እዚህ ጋር ያለውን ኤክስ ሰርዘን እኛ የመረጥነውን ኒች እናስገባለን። እኔ ለምሳሌ ሳይኮሎጂ ልበለው። ከዛ የሚያመጣልን ስሞች ውስጥ የተመቸንን ኮፒ አድርገን ይዘን ዩቲዩብ ላይ ሰርች እናደርገዋለን። እንደምትመለከቱት በዚህ ስም የተከፈቱ ትላልቅ ቻናሎች አሉ። ይህ ደግሞ ቻናላችን ሰርች ተደርጎ እንዳይገኝ ያደርገዋል። ስለዚህ ዩኒክ የሆነ ስም እንፈልጋለን። እኔ ይህ ስም አሪፍ ይመስለኛል ምክንያቱም በትልልቅ ቻናሎች አልተያዘም። ከዚህ በመቀጠል ደግሞ ለቻናላችን የሚሆን ሎጎና ባነር እንሰራለን። ለዚህም ያዘጋጀሁት ፕሮምፕት አለ። ከዛ ውስጥ ዩቲዩብ ቻናል ባነር ፕሮምፕት የሚለውን ኮፒ አድርገን ለቻትጂፒቲ እንሰጠዋለን። በተመሳሳይ እንደ ቅድሙ ኤክስ የሚለውን ሰርዘን የቻናላችን ኒች እንጽፋለን። ከዛ በመቀጠል ቻትጂፒቲ የሚሰጠንን ፕሮምፕት ኮፒ አድርገን ይዘን ወደ ጀሚኒ ኤአይ እንሄዳለን። ከዛም ናኖ ባናና ውስጥ ገብተን ፔስት በማድረግ ጀነሬት እንለዋለን። እንደምትመለከቱት አሪፍ የሆነ ሪዛልት ሰጥቶናል። ለሎጎም ያዘጋጀሁት ፕሮምፕት አለ። ሶ እሱን ተጠቅመን ሎጎውንም ልክ እንደዚህ አድርገን እንሰራለን። ቀጥሎ ደግሞ ለቻናላችን የሚሆን ዲስክሪፕሽን ያስፈልገናል። ለዚህ ደግሞ ወደ ፒዲኤፉ ተመልሰን ይህንን ፕሮምፕት ኮፒ በማድረግ ወደ ቻትጂፒቲ እንሄዳለን። ከዛ እንደ ቅድሙ ኤክስን አስተካክለን ዲስክሪፕሽናችንን ጀነሬት እናደርጋለን። ከዛ በመቀጠል ብራውዘራችንን በመጠቀም ዩቲዩብ ዌብሳይት ላይ እንገባለን። ከዛ የፕሮፋይል ምልክቷን ነክተን ክሬት ቻናል እንለዋለን። ከዛ እዚህ ጋር የቅድሙን ስም አስገብተን ክሬት ቻናል ስንለው ቻናላችንን ክሬት ያደርግልናል። ከዛ በመቀጠል እዚህ ጋር ያለውን የፕሮፋይል ምልክት ነክተን ዩቲዩብ ስቱዲዮ የሚለው ውስጥ እንገባለን። ቀጥሎ ደግሞ ከስተማይዜሽን ውስጥ ገብተን ቅድም የሰራነውን ሎጎና ባነር አፕሎድ እናደርጋለን። ከዛ በመቀጠል ደግሞ ቅድም ጀነሬት ያደረግነውን ዲስክሪፕሽን አምተን እዚህ ጋር እናስገባለን። ቻናላችን በደንብ ኦፕቲማይዝ ለማድረግ ደግሞ እዛው ክሮም ላይ ራፒድ ታግ ብለን ሰርች በማድረግ መጀመሪያ ላይ ወደሚመጣልን ዌብሳይት እንገባለን።
ከዛ እዚህ ጋር የቻናላችን ኒች ጽፈን ጀነሬት እንለዋለን። ከዛም ታጎቹን ኮፒ በማድረግ ወደ ዩቲዩብ ስቱዲዮ ተመልሰን ፔስት እናደርገዋለን። በመጨረሻም ሁሉንም ሞልተን ከጨረስን በኋላ ፐብሊሽ እንለዋለን። ለቪዲዮአችን የሚሆን ስክሪፕት ለማግኘት ሁለት ዘዴዎችን መጠቀም እንችላለን። የመጀመሪያው ቻትጂፒቲን ስክሪፕት ጀነሬት እንዲያደርግልን መጠየቅ ሲሆን ሁለተኛው ደግሞ ዩቲዩብ ላይ አይተን ለመስራት የፈለግነውን ቪዲዮ ሊንክ ኮፒ በማድረግ ቪዲዮ ቱ ትራንስክሪፕት ወደሚቀይሩ ዌብሳይቶች ላይ በማስገባት ስክሪፕት ማግኘት ነው። እኔ ለአሁን የመጀመሪያውን ዘዴ እየተጠቀምኩ ላሳያችሁ። በነገራችን ላይ አሁን የምንጠቀምባቸውን ፕሮምፕቶች በሙሉ የኔ ቴሌግራም ቻናል ላይ ማስቀምጥላችሁ ይሆናል። በቀይ ምልክት ያደረኩባቸውን እየቀየራችሁ ለፈለጋችሁት ኒች መጠቀም ትችላላችሁ። ሰው በመጀመሪያ ይህንን ፕሮምፕት ኮፒ በማድረግ ወደ ቻትጂፒቲ እንሄዳለን። ከዛ ቻትጂፒቲ ላይ ገብተን ፔስት እናደርገዋለን። በመቀጠል ኤክስ ላይ መስራት ስለምንፈልገው ቪዲዮ እንጽፋለን። ከዛ ጀነሬት እናደርጋለን። በመጨረሻም ስክሪፕቱን ኮፒ አድርገን ወደ ቮይስ ኦቨር እንሄዳለን። ስክሪፕታችንን ወደ ቮይስ ኦቨር ለመቀየር 11 ላብስን መጠቀም ትችላላችሁ። እኔ ለአሁኑ አደም የሚለውን ልምረጥ። ከቪዲዮአችሁ ጋር የሚሄድ ቮይስ ከመረጣችሁ በኋላ ስክሪፕታችሁን እዚህ ጋር ፔስት ታደርጉታላችሁ። ከዛ ይህንን በመንካት ጀነሬት ትሉታላችሁ። እንደምትመለከቱት ለዚህ ቪዲዮ 1751 ክሬዲት ጠይቋል። ሰው በወር ውስጥ 5 የሚሆኑ ቪዲዮዎችን በ11 ላብስ ጀነሬት ማድረግ እንችላለን። በመጨረሻም ይህንን ምልክት ነክተን ሴቭ አውዲዮ ክሊፕ እንለዋለን። ለቪዲዮአችን የሚሆን ቪዥዋል ለማዘጋጀት በመጀመሪያ ወደ ስክሪፕታችን እንሄዳለን። ከዛ በመቀጠል እዚህ ጋር ያለውን ፕሮምፕት ኮፒ አድርገን ከስክሪፕታችን ስር ፔስት እናደርገዋለን። እንደምትመለከቱት ሁሉንም ኢሜጆች ጀነሬት ለማድረግ የሚሆን ፕሮምፕት በሲን ከፋፍሎ ሰጥቶናል። ከዛ በመቀጠል እያንዳንዱን ሲን ኮፒ በማድረግ ወደ ጀሚናይ ናኖ ባናና እያመጣን ፔስት እናደርገዋለን። እንደምትመለከቱት አንድ አይነት ካራክተር ለሁሉም ኢሜጆች ላይ ተጠቅሟል። ይህም ለቻናል ብራንዲንግ ትልቅ አስተዋጽኦ አለው። በመጨረሻም ሁሉንም ኢሜጅ ጀነሬት አድርገን ከጨረስን በኋላ 3 ነጣጥቧን ነክተን ሴቭ ኢሜጅ እንለዋለን። አሁን ቮይስ ኦቨሩና ኢሜጆቹን ይዘን ወደ ኤዲቲንግ እንሄዳለን። ነገር ግን እንግሊዘኛ በደንብ የማትችሉ ከሆነ ከስር ይህንን ፕሮምፕት በማስገባት እያንዳንዱ ኢሜጅ የት እንደምታስገቡት ይነግራቸዋል። ቪዲዮአችን ኤዲት ለማድረግ የፈለግነውን ሶፍትዌር መጠቀም እንችላለን። እኔ ለአሁኑ በካፕከት የማሳያችሁ ይሆናል። በመጀመሪያ ካፕከት ውስጥ ገብተን ኒው ፕሮጀክት እንለዋለን። ከዛ በመቀጠል አስፔክት ሬሾአችንን 16:9 አድርገን ቮይሳችንን አድ እናደርጋለን። ቮይሳችንንም እንደዚህ አድርገን እስከ መጨረሻው ድረስ ከለጠጥነው በኋላ ዝም ያልንበትን ፓርት በሙሉ ቆርጠን እናወጣለን። ይህም ኦዲየንስ ሪቴንሽናችንን ይጨምርልናል። ከዛ በመቀጠል ቅድም የሰጠን ኦርደር ተከትለን ጀነሬት ያደረግናቸውን ኢሜጆች ቦታቸው ላይ እናስገባቸዋለን። ሁሉንም ቦታቸው ላይ ካስቀመጥናቸው በኋላ ቪዲዮአችን ድርቅ እንዳይል ከቪዲዮአችን ጋር የሚሄዱ የተለያዩ ኢፌክቶች፣ ኦቨርሌዎች፣ ኢሜጅ እና ግራፊክሶችን አድ እናደርጋለን። በመጨረሻም ቪዲዮውን የበለጠ ሳቢ ለማድረግ ካፕሽን ጨምረን ኤክስፖርት እናደርገዋለን። ግን የፈለገ ያህል የሚገርም ቪዲዮ ብንሰራ ቪዲዮውን የሚገልጽ አሪፍ ተምኔል ካልሰራንለት ልፋታችን ውሃ በላው ማለት ነው። አሁን ደግሞ ለቪዲዮአችን የሚሆን ቀለል ያለ ተምኔል እንሰራለን። እንደምትመለከቱት ይህ ቻናል በሚሰራቸው ተምኔሎች ላይ ነጭ ባክግራውንድ፣ አንድ ኢሜጅ እና ስለ ቪዲዮ የሚገልጽ ቀለል ያለ ቴክስት ይጠቀማል። በዚህ መሰረት መጀመሪያ ፒክስል ላብ ላይ ገብተን አስፔክት ሬሾአችንን 16:9 እናደርገዋለን። ከዛ በመቀጠል ፍሮም ጋላሪ ብለን ይህንን ኢሜጅ እናስገባለን። በነገራችን ላይ እንደዚህ አይነት ኢሜጆችን ከፈለጋችሁ ፒንተረስት ላይ ማግኘት ትችላላችሁ። ከዛ በመቀጠል ኢሜጃችንን አስተካክለን በጥግ በኩል እናስቀምጠዋለን። በመቀጠል የፕላስ ምልክቷን በመንካት ሬክታንግል ሼፕ አድ እናደርጋለን። ከዛ ሼፑን ትንሽ ሰፋ ካደረግነው በኋላ ከኢሜጃችን ጀርባ እንወስደዋለን። ከዛም በመቀጠል ከቪዲዮአችን ጋር የሚሄድ ቴክስት ካስገባን በኋላ ማይንድ ለሚለው ሰማያዊ ባክግራውንድ እናደርግለታለን። በመጨረሻም የተወሰኑ ቴክስቶችን ከጨመርንበት በኋላ
ፋይናል ሪዛልቱ ይህንን ይመስላል። ቪዲዮአችንን በመጨረሻ ይህንን ይመስላል። Have you ever noticed how your brain suddenly craves snacks the moment you decide to eat healthy? Yeah, that's not hunger. That's psychology messing with you. Here's the crazy part. Your mind is not designed to make you happy. It's designed to keep you alive. And sometimes, those two goals don't get along. Take fear, for example. You're not scared because you're weak. You're scared because your brain is overprotective, like that friend who says, "Don't go out, it might rain," when there isn't a single cloud in the sky. Your brain would rather panic early than regret later. Now let's talk about overthinking. Why does your brain replay awkward moments from years ago? Because it thinks it's learning. It's basically saying, "Remember this? Let's never embarrass ourselves like that again." Helpful, but also extremely annoying at 2 a.m. Here's a fun one. Ever feel more motivated after watching one motivational video, but still not actually do anything? That's called the illusion of progress. Your brain feels rewarded just by thinking about improvement, so it relaxes before the work even starts. Sneaky, right? And habits. Oh boy, your brain loves comfort. That's why it chooses the same route. The same apps, the same excuses. New things require energy, and your brain is always trying to save battery like an old phone on 5%. But here's the good news. Once you understand how your mind works, you stop blaming yourself. You stop saying, "I'm lazy," or "I'm broken." You realize it's just a system, and systems can be trained. So next time your brain resists change, don't fight it. Guide it. One small step at a time. If this made you think, hit like, subscribe. And tell me in the comments, what's one habit your brain refuses to let go of? በመጨረሻም ዩቲዩብ አውቶሜሽን ላይ በአጭር ጊዜ ውስጥ እንዲሳካላችሁ ከፈለጋችሁ አንደኛ በተቻለ መጠን አዲስ በከፈታችሁት አካውንት ቪዲዮ አፕሎድ ከማድረጋችሁ በፊት አካውንቱን ከ15 እስከ 30 ለሚሆኑ ቀናት ተጠቀሙበት። ይህም ማለት አልጎሪዝሙ ቦት እንዳልሆናችሁ እስኪረዳ ድረስ ከፈለጋችሁ ቪዲዮ ይበት፣ ላይክ አድርጉበት፣ ኮሜንት ጻፉበት። ብቻ ዩቲዩብ አልጎሪዝሙ ሰው መሆናችሁን እስኪያውቅ ድረስ ቻናሉ ላይ ቪዲዮ አትልቀቁ። ሁለተኛ ኮንሲስተንትሊ ቪዲዮ አፕሎድ ማድረግ አለባችሁ። ይህ ማለት አንድ ቪዲዮ አፕሎድ ማድረግ ከጀመራችሁ በኋላ ሁሉ ጊዜ በተመሳሳይ ቀንና ሰዓት አፕሎድ ማድረግ አለባችሁ። ይህንን ካደረጋችሁ ቪዲዮአችሁ ቫይራል የማይወጣበት ምንም ምክንያት የለውም። ቪዲዮውን እስከዚህ ድረስ ካያችሁ ስለ ዩቲዩብ አውቶሜሽን አሪፍ እውቀት እንዳገኛችሁ አልጠራጠርም። በነገራችን ላይ እንደነዚህ አይነት ሊሪክስ ቪዲዮዎች እንዴት እንደሚሰሩ ታውቃላችሁ? እንግዲያው እነዚህ የሊሪክስ ቪዲዮዎች እንዴት በስልካችን ብቻ መስራት እንደምንችል የሚያሳይ ቪዲዮ እዚህ ጋር አለላችሁ። ቼክ ማድረግ እንዳትረሱ። ይመቻችሁ።